ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እምንሰግደው እኮ ለአላህ አይደለም። ስንሰግድ የአላህን ትእዛዝ እየፈጸምን ነው እንጂ ምንሰግደው እኮ ለራሳችን ነው። የሰላቱ ውጤት ለኛ ነው፣ መታዘዙ ነው እንጂ ለአላህ በመስገዳችን የምንጠቀመው እኛ ነን። ለራሳችን እኮ ነው የምንሰግደው። ሰላት ሲስተካከል ነው አላህ ጋር ያለ ደረጃ ከፍ የሚለው። ሰላት ሲስተካከል ቤትህ ሰላም ይሰፍናል። ሰላት ሲስተካከል ርዝቅህ ይሰፋል። ሰላት ሲስተካከል ሰላምህ ይበዛል። ጠማኒና ታገኛለህ፣ ሰኪና እርጋታስ ታገኛለህ። ሰላት ሲስተካከል ሰላት ለራስ ነው የሚሰገደው። ሰላት የሚሰግድ ሰው ከጸያፍ ነገር ሁሉ ሴኩርድ ነው፣ ጥብቅ ነው። አላህ እንደነገረን ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር። ሰላት በትክክል የሚሰግድ ሰው ጥብቅ ነው አለ አላህ። አላህ ይጠብቀዋል ከምን? ዐኒል ፈሕሻ፣ ከቆሻሻ ነገር በአጠቃላይ ከዝሙት፣ ኸምር ቤት ከመሄድ፣ ቁማር ቤት ከመሄድ፣ ርካሽ ለስብዕና የማይመጥን ቦታ ከመሄድ ማን ይከላከላል? ሰላት ይከላከላል አለ አላህ። ሰላት ይከላከላል። ተንሃ ዐኒል ፈሕሻ፣ ሰላት ከጸያፍ ነገር ሁሉ ትከላከላለች። ሰላት ለእኛ ነው ጥቅሙ መስገዳችን። ባንሰግድስ አደለም እኔ እናንተ እኔ ዝምባም ተራው እኔ አደለም የዓለም ኸልቅ ባይሰግድ ላ የንቁሱ ሚን ሙልኪላሂ ሸይአን፣ የአላህን ስልጣን ያተም ብናኝ ታክል አትቀንስም። የዓለም ኸልቅ እንደ ረሱሉላህ ሰለላሁ ዐለይሂ ወሰለም ሁሉም ታዛዥና ሷሊሕ ቢሆን ላ የዚዱ ሚን ሙልኪላሂ ሸይ፣ ከአላህ ስልጣን ያተም ብናኝ ታክል አትጨምርም። ኢዘን መን ዐሚለ ሷሊሐን ፈሊነፍሲህ ወመን አሳአ ፈዐለይሃ ወማ ረቡከ ቢዘላሚን ሊልዐቢድ። መልካም የሠራ ለራሱ ነው አለ አላህ፣ ለራሱ ነው። ፈመን ያዕመል ሚስቃለ ዘረትን ኸይረን የራህ ወመን ያዕመል ሚስቃለ ዘረትን ሸረን የራህ። ያተም ብናኝ ታክል ኸይር ከሠራ ለአንተ ነው። አተይና ቢሃ ወከፋ ቢና ሓሲቢን። እናመጣልሃለን ምርማሬ በእኛ በቃ አይጠፋም። ሀል ጀዛኡ ልኢሕሳን ኢለ ልኢሕሳን። መልካም ከሠራህ ሷሊሕ ከሆንክ ሰላቱን በአግባብ ከሰገርክ እናመጣልሃለን። ነገ ደረጃ ከፍ ይላል አላህ ጋር። ነዓም። እናም በሰላታችን አንቀልድ፣ ልጆቻችንን ሰላት እናስተምር፣ እኛም እንስገድ። ወአሙር አህለከ ቢሰላህ ወስጠቢር ዐለይሃ ላ ነስአሉከ ሪዝቃ ነሕኑ ነርዝቁሁም ወኢያኩም ወልዓቂበቱ ሊተቅዋ። ቤተሰብህን በሰላት እዘዝ፣ አንተም ጽና፣ ሁሌ ስገድ፣ ኢስቲቃማ ይኑርህ። ሰላት ፋሽን አይደለም፣ ሰላት ፋሽን አይደለም። አሁን የሰጋጆች ሁኔታ ይለያያል። አንዳንዴ ታውቃላችሁ አይደል? አንዳንዱ በደንብ የሸቀለ ቀን ይሰግዳል። በደንብ የሸቀለ ቀን፣ አየሩ የተጧጧፈ ቀን ዛሬ ያልሰገድኩ መቼ ልሰግድ ነው ይሰግዳል። ጀማዓ ያመልጠውም። አንዳንዱ ደግሞ ገበያ እምቢ ያለው ቀን ይሰግዳል። ግልጽ አይደል? ገበያ እምቢ ያለው ቀን፣ ያልሸቀለ ቀን ይሰግዳል። ስራ ያለ ቀንስ ኧረ ዝም በል ዛሬ አየር በርግዷል፣ እዚሁ እንሰግዳለን፣ አሁን ዝም ብለን እንሸቅልበት ይላል። አላሁ ሙስተዓን። ሱብሓነላህ። ሰላት ፋሽን አይደለም። ደስ ሲልህ የምትሰግደው ሲደብርህ የምትተወው አይደለም። አላህ ስብሓንሁ ወተዓላ የቁል ፈኸለፈ ሚን ባዕድህም ኸልፉን አዳኡ ሰላት ወተበዑ ሸህዋት ፈሰውፈ የልቀውነ ገያ። ነስአሉላህ ሰላመተላህ። አላህ ምን አለ? ፈኸለፈ ሚን ባዕድህም ኸልፉን፣ እነዛ ሳሊሖች ምርጥ ትውልዶች፣ ምርጥ ቀደምቶች ካለፉ በኋላ ምትኮች ተተኩ አለ አላህ። ተቀያሪ የሆኑ ትውልዶች
ተቀየሩ። ምንም ያረጉ አዳዑ ሰላት ሰላትን የሚያበላሹ ደስ ሲላቸው የሚሰግዱ ደስ ሳይላቸው የሚተው ሱብሓነላህ። ወተበዑ ሸህዋት ስሜታቸውን የሚከተሉ ይቅርታ አድርጉልኝና አንዳንድ ሰዎች አሉ አሁን ቅዳሜና እሁድ ብዙ የተፍሲር መሳጅዶች አንዳንድ ታዋቂ የአውሮፓ ክለቦች እግር ኳስ ያላቸው ቀን ከግማሽ በላይ ጀማ ይቀንሳል። አስተውላችኋል? ከግማሽ በላይ ጀማ ይቀንሳል። የት ሄደ? ኳስ ሊያይ። በጣም የሚገርመው ደግሞ አጉል ሰዓት ጨዋታዎቹ የሚተላለፉት መግሪብ በሚሰገድበት ሰዓት። አብዛኛው ወጣት መግሪብ አይሰግድም። ምን አድርጎ? ወተበዑ አሸህዋት ስሜታቸውን ተከትለው። ወከዛሊክ ይቅርታ አድርጉልኝና ብዙ ጫት ቃሚዎች አስርን በትክክል አይሰግዱም። ለምን? ዙሁር ሰግደው ምሳ በልተው በርጫ ይጀምራሉ። ከዛ በኋላ አሱር አዛን ሲል ገና ምርቃናው እየተቀጣጠለ ነው። ከዛ ምን ያደርጋሉ? ቆይ ትንሽ ጋል እንበልና ሞቅ ብለን አንደኛውኑ ተጉመጥምጠን መግሪብ ሲቀራረብ እንሰግዳለን። አላሁ ሙስተዓን። ወተበዑ አሸህዋት ስሜታቸውን የሚከተሉ ለጫት ብለው አስርን የሚያከስሩ ለጫት ብለው ሶላትን የሚያበላሹ ጀማዓ ሶላት ላኢላሃ ኢላላህ ሶላት የምናሳልፍባቸው ዑዝሮች ምን ያክል ሚዛን ይደፋሉ። ወከዛሊክ ፈጅር ላይ ስንቶቻችንን ያንን ብርድ ልብስ ከላያችን ላይ ገፈን ማንሳት የሚሳነን ክንዳችን ላይ የተኛችው ባለቤታችንን ራቅ አድርገን ተነስተን መታጠብ ካለብን ታጥበን ውዱ ማድረግ ካለብን ውዱ አድርገን ጀማ መስገድ የሚታክተን ስንቶቻችንን። ወተበዑ ሸህዋት ስሜታችንን የምንከተል አላህ ነጃ ያውጣን እንጂ። ናም ሶላት ማለት ቀልድ አይደለም። አላህ ስብሓነሁ ወተዓላ ይቁል ጀነት ውስጥ ሙእሚኖች ያወራሉ። ከዛ ወደ ጀሃነም ሰዎች ሲያዩ ጀሃነም ላይ የሚሰቃዩ የሚቀጡ ሰዎችን ያዩዋቸዋል፣ ይጠይቋቸዋል። ምን በማለት ማ ሰለከኩም ፊ ሰቀር፣ እናንተ የሰቀር ጀማዎች ሆይ ሰቀር የሚባል ጀሃነም ምን አወረዳችሁ ብለው ሲጠይቋቸው ቃሉ ብለው ይላሉ። ምን ይላሉ? ለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙል ሚስኪን ወኩና ነኹዱ መዓል ኻኢዲን ሐታ አታናል የቂን ብለው ይላሉ። ምን ይላሉ? እኛ እኮ ሰላት ከሚሰግዱት ጋር አልነበርንም፣ ሰጋጅ አልነበርንም። ወከዛሊክ ድሃም ምናበላ ሰደቃን ምንሰጥ አልነበርንም፣ ሰዎችን በሰደቃ ምን ገፋፋ አልነበርንም። በሊልቁኑ ወኩና ነበርን። ምን አይነት ሰዎች? አላጋጭ ነበርን። ሰው ወደ መስጅድ ሲመላለስ ኪታብ ይዞ ወደ ዒባዳ ወደ ዒልም አላህን ወደ ማምለክ ሲመላለሱ እምናላግጥ እምናፌዝ ቀልደኞች ነበርን። ሐታ አታነል የቂን ሞት እስኪመጣን ድረስ አላህ ይጠብቀን። ተውበት ሳንወፈቅ ተውበት ሳናደርግ በዛው አቋማችን ቀብር የወረድን ህዝቦች ነን በማለት ይመልሳሉ። አዎ ሰላት ቀልድ አይደለም። ሰላት ትልቅ የአምልኮ ዘርፍ ነው። ሰላት የሙስሊምና የካፊር መለያ ድልድዩ ሰላት ነው። ዛሬ ወጣቶቻችን፣ ወጣት ወንዶች፣ ወጣት ሴቶች የታሉ? አልሐምዱሊላህ ያለውን ማመስገን ጥሩ ነው። በጣም ለውጥ አለ። በጣም ጥሩ ነው። ግን በቂ አይደለም። ወጣቱ ትውልድ ሰላቱን፣ ኢስላሙን፣ ዲኑን መረከብ ማወቅ አለበት፣ መሰልጠን አለበት። ሰው ሰለጠነ የሚባለው እንደ ሸሪዓ ሂሳቤ በሸሪዓ ሚዛን ሰው ሰለጠነ የሚባለው
የተፈጠረለትን ዓላማ ሲያውቅ ነው። ለምን እንደተፈጠረ ሲያውቅ ነው ሰለጠነ የሚባለው። ከማ ቃል አላሁ ጀለ ወዐላ አላህ ስብሓነሁ ወተዓላ ቁርአን ላይ ምን ይላል? ያ አዩሃል ኢንሳን ማ ገረከ ቢረቢከል ከሪም አለዚ ኸለቀክ ፈሰዋክ ፈዐደለክ ፊ አይ ሱረትን ማ ሻአ ረከበክ። አንተ የሰው ልጅ ያ አዩሃል ኢንሳን አንተ የሰው ልጅ ማ ገረክ ምንድን የሸነገለ ምንድን የሸወደ ለአላህ ከማጎብደድ ለአላህ ትእዛዝ ከመፈጸም። ሱብሓነላህ ትእዛዝ እኮ ነው፣ ትእዛዝ መፈጸም ነው እንጂ ጥቃሞቱ ቅድም እንዳለው ለራስ ነው። ማገረክ ምንድን የሸነገለ ምንድን ያታለለ ቢረቢከል ከሪም ያ ለጋስ ቸር የሆነውን አላህን ከማምለክ ትእዛዙን ከመተግበር። ሱብሓነላህ የሰው ልጅ ዱንያ የመጣው ለዓላማ እንደሆነ ይታወቃል። የአላህ መላእክተኛ ምን ይላሉ? አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ በዕደል መውት። አስተዋይ ትልቅ የመልካም የትልቅ ግንዛቤ ባልተቤት የሚባለው እኮ አሉ መን ዳነ ነፍሰሁ ነፍሱን የተቆጣጠረ ሰው ነው፣ ነፍሱን የጠበቀ ሰው ነው። ከምን? ከስሜት ዘመናዊነት ከሚባል በሽታ። ሱብሓነላህ ዛሬ ወጣቶቻችን ሴቱ ወንዱ የት ነው ያሉት? ዘመናዊነት የሚባል በሽታ ጠልፏቸው ከመስጂድ የወጡ። ሱብሓነላህ እስኪ ሴቶቻችን እንመልከት። አለባበሳቸው፣ አካሄዳቸው፣ አኽላቃቸው፣ ሐያአቸው፣ አደባቸው የት ነው ያለው? ከኢስላም አንጻር ምን ይመስላሉ? ሰላት ላይ የት ነው ያሉት? ሱብሓነላህ ቀልድ አይደለም እኮ ሰላት ማለት። አላህ ስብሓንሁ ወተዓላ ቁርአን ላይ ምን ይላል? ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሰላትህም ሳሁን። ፈወይሉን ወየውላቸው፣ ወይል የሚባል ጀሃነም ተዘጋጅቶላቸዋል። ለማን? ሊልሙሰሊን ሰላት ለሚሰግዱ ሰዎች። ምን አይነት ሰላት? አንድ ዓመት ይሰግዳል። አሁን ታያላችሁ አላህ ካለ ከወራት በኋላ ረመዳን ሲገባ ወንዱ ሴቱ ያለምንም ዳኢ ያለምንም ሽከላና ጉትጎታ ተለቃቅሞ መስጂድ ይመጣል። ከዛስ ረመዳን ሲወጣ አብሮ ይወጣል። አላህ ይጠብቀን። ጁማ ሰጋጆች ራሱ 5 አይነት ሰላት ነው ሰጋጅ ነው ያለው ታውቃላችሁ። 5 አይነት ሰጋጅ አለ ከሙስሊሙ መካከል። አንደኛው ሰጋጅ አላህ ኢስቲባት ኢስቲቃማ ይስተው ይሄው መስጂድ ያለው ጀማ ነው። ሁሉ ጊዜ የሚሰግድ ረመዳን ወገይር ረመዳን ሁሌም የሚሰግድ ቋሚ ሰጋጅ አለ። አላህ ከነሱ ያርገን። አንደኛው ይሄ ነው። ሁለተኛው ሰጋጅ 4 ሰላት የሚሰግድ ፈጅር የማይሰግድ ሱብሂ የማይሰግድ። ሶስተኛ ሰጋጅ ሳምንቱን ሙሉ አይሰግድም። ጁማ ግን ማሻአላህ ጀለብያውን ለብሶ ጥምጣሙን እዚህ ምንድነው መስገጃውን እዚህ ትከሻው ላይ ጭኖ ጁማ የማያመልጠው በየሳምንቱ የሚሰግድ ከጁማ ውስጥ ግን የማይሰግድ። አራተኛ ሰጋጅ ረመዳን ሲመጣ የሚሰግድ ነው። ረመዳን ብቻ በአመት 1 ወር ይሰግዳል። የአመት ኮንትራት። በጣም የሚገርማችሁ ደግሞ ማለት ነው ሱና መልጣቸው ሐታ 10 ቀን ኢቲካፍ ነይተው መስጂድ ይገባሉ። ማሻአላህ። ግን ረመዳን ሲወጣ ዒድ ሰግደው ከመጡ በኋላ ያ ረቢ እንኳን ገላገልከን የዛሬ ዓመት እንገናኝ፣ ጀለብያውን አጣጥፎ ቁም ሳጥን ውስጥ መስገጃውን አጣጥፎ ሽቶ ነስንሶበት ቁም ሳጥን ውስጥ የመጪው ረመዳን ሲመጣ እንገናኝ ይመስላል። አላህ ይጠብቀን። አምስተኛው ሰጋጅ በረመዳንም አይሰግድም ወገይር ረመዳንም አይሰግድም። ማታ ማታ ሲቅም ያድራል፣ ቀን ቀን ተኝቶ ይውላል። አላህ ይጠብቀን። ግን ይጾማል። ሹፍ ሁለተኛውን የእስልምና መሰረት አይሰራም፣ አራተኛውን የእስልምና መሰረት ይተገብራል። ጾም ሰላት አይሰግድም፣ ጾም ይጾማል። የረሃብ አድማ ማለት ነው። አላህ ይጠብቀን። ናም ስለዚህ አላህ ለእንደዚህ አይነት ሰላቶች ምዕራል አላህ
فويل للمصلين الذين هم عن صلاتهم ساهون ከሰላቶቻቸው ዝንጉ የሆኑ ሰዎች ደስ ሲላቸው የሚሰግዱ ደስ ባላላቸው ጊዜ የማይሰግዱ ናም ከሰላታችን ምንድነው የሚከለክለን ስልጣንህ ነው ከሰላት የሚከለክልህ ኩራት ነው ከሰላት የሚከለክልህ ሀብትህ ነው ከሰላት የሚከለክልህ ወይስ የባለ ስልጣን ሚኒስቴር መሆንህ ነው ከሰላት የሚከለክልህ ምን ከሰላት የሚከለክለው ሀብቱ የሆነ ሰው ነብያችን አለይሂ ሰላም በሀብቱ በዱንያው ቁሳቁስ መሽጉል ሆኖ ከሰላት የታገደ የታቀበ ሰው የቂያም ቀን ከቃሩን ጋር ይቀሰቀሳል አሉ አላህ ይጠብቀን ስልጣን ከሰላቱ ያገደው ሰው ደግሞ አሉ የቂያም ቀን ከማን ጋር ይቀሰቀሳል አሉ ከሐማን ጋር ይቀሰቀሳል አሉ ኪብሪያ ኩራት ተክለ ሰውነቴ የተሟላ 5-6 ዲግሪ ያለኝ ማስትሬት ያለኝ ፒኤች ዲግሪ ያለኝ እንዴት ከቃልቻ ጋር ገብቼ መስጊድ እሰግዳለሁ ላ ኢላሃ ኢላላህ ከቃልቻ ከተራሰው ጋር መስጊድ ገብቼ ይረ አይመጥነኝም ኢና ሊላሂ ወኢና ኢለይሂ ራጂዑን አይመጥነኝም ክብር ሰላት የከለከለው የቂያም ቀን ከፍርዓውን ጋር ይቀሰቀሳል አሉ ነብያችን አለይሂ ሰላም ሱብሃንአላህ ታውቃላችሁ ፍርዓውን እኮ ከኢስላም የከለከለው ምንድነው ክብር እኮ ነው እንጂ ሐቁ እኮ ገብቶታል ወጃሃዱ ቢሃ ወስተይቀነተሃ አንፉሱሁም ነፍሳቸው ሙሳ ይዞት የመጣው ሐቅ እንደ ቀን ፀሐይ ፍንትው አድርጎ ተረዱ ገብቶታል ግን ምን ከለከለው ክብር ኩራት ናም ኩራት ከሰላቱ የከለከለው የቂያም ቀን ከነ ኡበይ ኢብኑ ኸለፍ ጋር ከነሱ ጋር ይቀሰቀሳል አሉ ነብያችን አለይሂ ሰላም አላህ ይጠብቀን ታዲያ አባቶቼ ወንድሞቼ ሰላት ማለት ነብያችን አለይሂ ሰላም ሲገልጹ ሰሃቦቻቸውን እስኪ አንድ ጥያቄ ልጠይቃችሁ አሏቸው እስኪ አንዳችሁ እበሩ ላይ ፈሳሽ ጅረት ወንዝ ቢኖር በዛ ወንዝ በቀን ወጥቶ 5 ጊዜ ገላው ሻወር ቢወስድ ቢታጠብ ከገላው ላይ እድፍ ቆሻሻ ይገኝበታልን ብለው ጠየቁ ነብዩችን አለይሂ ሰላም ሰሃቦቹ ምን አሉ ያ ረሱላህ ሰለላሁ ዐለይሂ ወሰለም በቀን 5 ጊዜ ገላው ታጥቦ እንዴት ቆሻሻ ይገኝበታል አይገኝበትም እንጂ ብለው መለሱ ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ ይሄ ሰላት ለሚሰግዱ ሰዎች ቢሻራ ነው ከሚሰግዱት አላህ ያርገን ምን አሉ ነብያችን አለይሂ ሰላም በቀን 5 ጊዜ ሰላትን ስርዓቷን ጠብቆ የሚሰግድ ሰው አሉ በገላው ላይ ቆሻሻ እንደማይገኙሉ ከመዝገቡ ላይ ቆሻሻ አይገኝም አሉ ነብያችን አለይሂ ሰላም ለምን ሰጋይረ ዝኑብ ትናንሽ ወንጀሎች አሉ ነብያችን አለይሂ ሰላም እጅህ የሰራው እጅ ስትታጠብ ይረክፋል አሉ ከውሃው ጋር አይንህ ያየኸው ፊት ስትታጠብ ምላስ የተናገረው አፍ ስትጉመጠመጥ በእግር የሄድከው እግር ስትታጠብ ከውሃው ጋር ተንጠባጥበው ይወድቃሉ አሉ ከዙር እስከ አሱር የተሰራው አሱር ላይ ከአሱር እስከ መግሪብ ያለው መግሪብ ላይ ከመግሪብ እስከ ኢሻ ያለው ኢሻ ላይ ይረግፋል አሉ ከነዚህ ከውዱ ያመለጠስ ትንሽ ጠጠር ያለ ወንጀል ከሆነ ደግሞ አሉ ጁሙዓ ይረግፋል አሉ ከሚራገፍላቸው አላህ ያርገን ጁሙዓ ይረግፋል ጁሙዓ ያላራገፈውስ ጁሙዓ ያላራገፈው አመት ዒድ ሲመጣ የዒድ ሰላት ያራግፈዋል አሉ ነብያችን አለይሂ ሰላም እንደዚሁም ረመዳን ያራግፈዋል አሉ ከነዚህ ካለፈ ግን ምን ያስፈልገዋል ተውበት ያስፈልገዋል አላህ ምን አለ ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ትልልቁን ወንጀል ትልልቅ ከባኢረ ዝኑብ የሚባሉት ትላልቆቹን ከተጠበቃችሁና ከራቃችሁ ትናንሾቹን እኔ እምርላችኋለሁ አለ አላህ ትልቁስ ምን ያስፈልገዋል ተውበት ደግሞ በኢስላም በሩ ክፍት ነው ነብያችን አለይሂ ሰላም
ምን አሉ? ኢነላህ የቅበሉ ተውበተ ሚነል ዒባድ ማ ለም ዩገርጊር። ጣረሞት እስካልያዘህ ድረስ አላህ ተውበትን ይቀበላል አሉ። በቁርአን አላህ ምን አለ? ቁል ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ ወዐሳ ረቡኩም አን ዩከፍረ ዐንኩም ሰይአቲኩም ወዩድኺለኩም ጀናትን ተጅሪ ሚን ተሕቲሃ አልአንሃር የውመ ላ ዩኽዚ ላሁ ነቢየ ወለዚነ አመኑ መዐሁ ኑሩሁም የስዐ በይነ አይዲሂም ወቢአይማኒሂም ቡሽራኩሙል የውም ጀናቱን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ኢላ አኺሪል አያ። አላህ ምን አለ? እናንተ አማኝ ባሪዎቼ ሆይ ወደ እኔ ተመለሱ። ጥርት ያለ መመለስን፣ የዶሮ ለቀማ አይደለም። የዶሮ ለቀማ እንዳይሆን ተውበቱ። ዶሮ ታውቃላችሁ፣ አሁን ለቀም ያደርግና ሲል ከአሁኑ በቃው እንደ ስትል ወዲያው ምን ያደርጋል? ለቀም። አሁን እንደዚህ አይነት ተውበት አይሰራም። ወንጀል ይሰራል፣ አስተግፊሩላህ። ወንጀል ይሰራል፣ አስተግፊሩላህ። በእርግጥ ማንኛውም ወንጀል ደጋግሞ ቢሰራ ደጋግሞ ተውበት ማድረጉ ተቀባይነት የለውም ማለት አይደለም። ነገር ግን ተውበተ ነሱሃ ጥርት ያለ ቁርጥ ያለ ከተውበት ሸርጦች አንዱ ምንድነው? መቁረጥ ነው፣ አልአዝም ነው። ቁርጥ ያለ የሆነ መመለስን ተመለሱ። ይህን ካደረጋችሁ አሳ ረቡኩም አላህ ደንግጓል፣ አስብቷል። አን ዩከፊረ ዐንኩም ሰይአቲኩም ወንጀላችሁን ሁሉ ሊምርላችሁ። መማር ብቻ አይደለም። ሌላ ቦታ ላይ አላህ ምን አለ? ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን አለ? ሰዩበድሉ ላሁ ሰይአቲሂም ኢላ መን ታብ ወአመነ ወዐሚለ ዐመለን ሷሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት። ሹፍ፣ ይሄ ደግሞ ሌላ ብስራት ነው። ምን አለ አላህ? ወንጀል ሲሰራ ቆየ። ከዛስ ከቀን አንድ ቀን ኢላ መን ታብ ተውበት አደረገ። አላህ ይወፍቀን። ወአመነ በኢማኑ ቀጥ አለ። ወዐሚለ ሷሊሐን በሰላቱ በጾሙ በሰደቃው በሐጁ በሲያሙ ከፊት መጣ። ከፊት ገፍቶ መጣና ከሙእሚኖች ሰውፍ ቆመ። ምን ይሆናል? ዩከፊር አንሁም ዩበድሉ ላሁ ሰይአቲሂም ሐሰናት። ሹፍ፣ ድሮ ከተውበቱ በፊት ኸምር ጠጥቷል፣ ዝሙት ሰርቷል፣ ሪባ በልቷል፣ ሰው ገሏል፣ ማጅራት መጥቷል፣ ዋሽቷል፣ ቀጥፏል፣ ስንት ወንጀል ሰርቷል። ያ ሁሉ ወንጀል ወደ ሐሰናት ይቀየራል። ላኢላሃ ኢለላህ። ይሄ እኮ ብስራት ነው። ይሄ ለአማኞች ለሙእሚኖች ተውበት ለሚያደርጉ ሰዎች ብስራት ነው። ዩበድሉ ላሁ ሰይአቲሂም ሐሰናት ወካነ ላሁ ገፉራን ረሒማ። እኔ ማህሪ አዛኝ ነኝ። ነዓም አባቶቼ፣ ወንድሞቼ በኢባዳችን በሰላታችን በኸይር ነገር ላይ እንትጋ፣ እንበርታ። በተለይ ያለንበት ወቅት ሐቂቃ ተውበት የሚያስፈልገው፣ ደዋ የሚያስፈልገው፣ ሰደቃ ማብዛት ያለብን፣ እስትግፋር ማብዛት ያለብን፣ ወደ አላህ ሱብሓነሁ ወተዓላ የበለጠ መቅረብ ያለብን፣ ራሳችንን ዝቅ ማድረግ ያለብን ሰዓት ነው። ጉራ መንቦጣረር፣ ያዙኝ ልቀቁኝ የማያዋጣበት የራስን የበታችነት አውቆ የበታችነትን ተቀብሎ ለአላህ የበታችነታችን የምናሳይበት ወቅት ነውና ይህ ተገቢ ሰዓት ነው። ወደ አላህ ከሚመለሱት አላህ ያድርገን። ወንጀላቸው ከሚማርላቸው አላህ ያድርገን። አልሰገድንም ከሰጋጆች አላህ ያድርገን። ከጿሚዎች አላህ ያድርገን። አወለ ሰውፍ ላይ አላህን አምልከው ከሚገናኙት ሳሊህ ባሪዎቹ አላህ ያድርገን። وبهذا أكتفي والله تعالى أعلى وأعلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.